Hi guys, እንደምን አላችሁ? ይህ እንግዲህ ፕሪ-ሾው ቪዲዮ ነው። እንዳሰብነው ሰው አልመጣልንም። I mean, what can you do about that, you know what I mean? Look at that. I mean, there's a good amount of people, but it's not a lot. ቀስ በቀስ ነው ሰው እየመጣ ያለው. They're late, most people, and also እንዳሰብነው አልሆነም። እንደዚህ አይነት ሞመንቶች የውድቀት ሞመንቶች I think ይባላሉ በአብዛኛው አስተሳሰብ, but also this type of moments እግዚአብሔር የሚጠቀምባቸው ሞመንቶች ናቸው እኛን ለመፈተን, ለማየት በእምነታችን እንደጸናን. and also በአብዛኛው ሰው ውድቀት ተብሎ የሚታሰበው ነገር የእግዚአብሔር ፈተና እንደሆነ ይገባኛል። ያ የምትመኘውና የምትፈልገው ነገር ከመስጠቱ በፊት ያሳልፋል ትንሽ, በማትፈልጋቸው ስሜቶች ያሳልፋል. ኦፍ ኮርስ አሁን እንደ አንድ አዶናይ በጣም ብዙ ስኬት ያሳካውኝ ሰው ነኝ. የጠበቅኩት የሰው መጠን ነበረ, amount of people, but አልተገኙም. and it's okay, and I'm not upset at anyone, I'm not upset at anything. Of course I might be a little bit sad, but however stage ላይ ስወጣ ምን አይነት ኢነርጂ ይዤ ነው የምወጣው? እግዚአብሔር እሱ ነው ማየት የሚፈልገው. ፈትኖኝ እያለ ያ እምነቴን ይዤ እወጣለሁ ወይ? ሜቢ 50 ሰው 100 ሰው ሾው አፕ አድርጎ እያለ 2000 ሰው ሾው አፕ እንዳደረገ አምኜ ያ ስሜት ያ ኢነርጂ ማንጸባረቅ እችላለሁ ወይ? because 200 ሰው ብቻ መጥቶልኛል ብዬ የ200 ሰው ወይም ደግሞ በቃ ያዘነ ኢነርጂ የተዳከመ ኢነርጂ ይዤ ከወጣው what is that going to do? ያ ሪያሊቲ ወይም ያ እውነታ ይቀጥለዋል ማለት ነው. ፈተናዬን አላለፍኩም, ግን ደግሞ እምነቴ ከፍተኛ ከሆነስ ዓለማዊ ነገር እየፈተነኝ እያለ ያልጠበቅኩት ነገር እያጋጠመኝ እያለ እምነቴ ከፍተኛ ከሆነ ግን what's going to happen is sooner or later I'm going to end up winning. So I'm excited, and ትልቅ ትምህርት ይዤላቸው እወጣለሁ. እነዚህ ሰዎች እኔን አምነው እኔን ለማየት ስለመጡ በጣም እውነት ለመናገር በጣም እድለኛ ናቸው. እኔም እድለኛ ነኝ because ትልቅ ትምህርት አስተምራቸዋለሁ. አዶናይ ማለት ታይቶ ማይታወቅ the biggest the biggest superstar ኢትዮጵያ ውስጥ. That's the belief, that's the greatness, that's the mindset I'm going to be walking by, no matter if I'm failing, no matter if I'm winning, because there's no failure, there's no winning. I've been a winner. I might lose sometimes. What matters is my mindset, and this is what they're here for. This is the mindset that makes me different. Yeah, mindset ያስተሳሰብ ነው ለየት የሚያደርገኝ. እንግዲህ ለምክንያት ይሆናል ይሁን ሊያጋጥመው. That's all I'm gonna say, man. I love you. Good luck to me. Wow. Amazing. I'm so happy. Thank you. Have a sit. Sami Nabat. How you doing? Vesoche. You all look beautiful. Thank you so much. በጣም አመሰግናለሁ. ደስ ብሎኛል. Hi baby, how you doing? Alina, are you being shy now? Say hi back again. Yes. Hello. Thank you. ሁላችሁም አክብራችሁኝ ስለመጣችሁ በጣም አመሰግናለሁ. አዶናይ ይባላለሁ. Here we are, man.
the newest motivational speaker, as they call it. Motivational speaker, Masalo? The way I walk, what do you think? ይህን የሚያክል ዋርነር ቲያትር የሚባል ታሪካዊ ቦታ እንደነ ጄዚ እንደነ ፕሪንስ እንደነ what's his name አሸር እንደነ አሸር የሰሩበት ፐርፎርም ያደረጉበት ማን ይሞላልኝ ያለ ዶንት ጌት ዩ በሻቱ ያገሬ ልጅ yes የሰሩበት ታሪካዊ ቦታ ተዳፍሬ ለምን ቡክ አደረኩት? ለምን ምንድን ያዳፈረኝ? እንዴት ነው ስኬታማ ሆናለሁ እያረጋገጥኩት? አይ ቲንክ በጣም ብዙ ሰዎች ከስኬት ጋር ያላቸው ቁርኝነት በጣም ይጎዳቸዋል ነው። በጣም ጥብቅ ይላል። እኔ ግዴታ ካልተሳካልኝ እኔ ሰው አይደለሁም ይላል። ካልተሳካልኝ የሆነ ነገር አልጀምርም ይላል። የሆነ ቢዝነስ ለመጀመር እንደሚሳካላቸው እርግጠኛ መሆን አለባቸው። የሆነ ስራ ለመጀመር ሶሻል ሚዲያ ለመክፈት እንደሚሳካላቸው እግዚአብሔር ይሁን ሰው ይሁን አረጋግጠው እጃቸው ይዞ እንደዚህ እንዲጎትታቸው ይፈልጋል። አዶናይ ስኬታማ ያደረገው ህይወት ላይ ምንድነው? አይ ቲንክ አዶናይ እናንተ እንደምታስቡት ሜቢ ታስቡ ይሆናል አሮ ነው ከስኬት ጋር ያን ያህል ሱስ የለውም። ውድቀትን ስትቀበል ስኬትን ትቀበላለህ። which is ወደዚህ ቲያትር ታሪካዊ ቲያትር ስመጣ ይህ ቦታ እንግዲህ 2000 ሰዎች ይዛል። ከ2000 ሰዎች የምትወዱኝ ሀገሬ ልጆች መጣችኋል። ቴንክ ዩ ሶ ማች አመሰግናለሁ። ሶ እዛ ጋር ያለው ወንበር ሰው ስለሌለበት እሱን እያየሁኝ ማዘንና በራሴ ተስፋ መቁረጥ ራሴን መጥላት ነው ያለብኝ ወይስ እዚህ ጋር ያሉት ይህ የህይወት ህግ ነው። የምታተኩረው ሁሌ ታገኛለህ። አብዛኞቻችን ውድቀት በጣም ከመፍራታችን የተነሳ አትኩሮታችን ሁሌም ውድቀት ላይ ነው። የተሰጠን በረከት አናይም። ባርኮቶች ናቸው እናንተ እንግዲህ ወደዚህ ስለመጣችሁ 100 ልጆች ለማሳከም ነው ወደዚህ የመጣሁት። አላማዬ እሱ ነበረ። ታንክ ዩ አላማዬ እሱ ነበረ። አላማችን አሳክተን ከመቶ ማልፈን 125 አይ ቲንክ ሶ 125 እና በጣም ደስ ብሎኛል። ከዲሲ ከመጣሁ ጀምሮ የተማርኩት አንድ ነገር ቢኖር ታስታውሳላችሁ፣ 100 ቪዲዮ ለመስራት ዲሲ ስንዞራት ዲኤምቪ ኤሪያ ያልሄድኩበት የለም። ባቲሞር ደርሰን በዛ ወጥተን ጨንቆኝ ከሌሊቱ 2 AM ሆነላችሁና ስንተኛ ቪዲዮ ላይ ነኝ አሁን? ወደ አይ ቲንክ 19 ወይ 20 ቪዲዮ። እውነቴን ነው የምላችሁ፣ ስለ 80 ቪዲዮ ማሰብ እንቅልፍ ያመጣብኛል በቃ። እና ወደ 40 ቪዲዮ የሚሆን ሰርቻለሁ ወደ ዙ ሄጄ። ይህ ዙ የሰራሁት ቪዲዮ ማይክ ያልሰራም ነው ባይገርማችሁ፣ ሰው ምንም ጥቅም የለውም። እና እሱ ነገር ትንሽ it was a punch boom ትንፋሽ እስከሚያቅተኝ ድረስ ግን አለፍኩት። ሞከርን ያቅማችን እንቅልፍ እስከሚመጣብን ድረስ 20 ቪዲዮ ላይ ስታክ አደረግኩኝ። ያ አልተሳካም። I think so is that what they call it, but at the end of the day I mean 125 ቪዲዮች 125 ቪዲዮች at the end of the day so ይህ ያስተማረኝ ምንድነው መሰላችሁ? አንዳንዴ ስኬታማ መሆን አይችልም። አንዳንዴ በሰዎች መነጽር ማለት ነው ውጣ ውረድ አላት እቺ ህይወት። ኦፍ ኮርስ ሁላችንም እንደምናውቀው ውጣ ውረድ አላት። ግን ደግሞ አንዳንድ ዝቅታ ለምክንያት ነው። ይህ ዝቅታ አስፈላጊ ነው። የብዙ ሰዎች ትኩረት ለማግኘት ይሆናል። አዲስ ያላሰብከው በረከት ለማምጣት ይሆናል። who knows እኔ ውድቀቴ ነው ብዬ ያሰብኩት 20 ቪዲዮ በቢል ጌትስ ፋውንዴሽን ሩዋንዳ ታይቶ 25 ልጆች ስፖንሰር እንዲያደርጉኝ አድርጎኛል። ስለዚህ የውድቀት ነው ወይስ ምንድን ነው? ውድቀት ነው ብዬ አላስብም እኔ እውነት ለመናገር። እና አሁን እዚህ የማያችሁ በጣም ደስ የምትሉ የሀገሬ ልጆች፣ በጣም የምታምሩ አለባበሳችሁ ኩል ሁላችሁ ጸዴ very smart just like me ሁሌም ራስን እያደነቅ ታደንቃለህ። እንደዛ ነው ነገሩ ነው።